إخوتي وأخواتي داري درسنا من جمر سورة الأحزاب النبي صلى الله عليه وسلم ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች። بسم الله الرحمن الرحيم الله جل وتعالى من إلان يا أيها النبي اتق الله ولا تطع الكافرين والمنافقين إن الله كان عليما حكيما. يا أيها النبي أنت نبي هوي إلى سؤال نبي وهو خاتم الأنبياء والمرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. أنت نبي هوي اتق الله الله انصره بامتثال أوامره واجتناب نواهيه يعززون النجر بمفصل يكلكلون النجر بمراكه الله انصره. اتق الله اثبت على التقوى اللهم بمفرات لي انا النبي صلى الله عليه وسلم ካስተዳደጋቸው ጀምሮ አላህ እሱ ከሚጠላው ነገር አርቋቸዋል። በእሳቸው አማካኝነት ትእዛዙን ወደኛ ያስተላለፈ ነው። እኛ ያዘዘውን እንድንፈጽም የከለከለውን እንድንርቅ ዘንድ ولا تطع الكافرين والمنافقين ولا تطع التتازز الشاتبل الكافرين كهاديانن ክህደታቸው ግልጽ የሆኑትን ሰዎች ማለት ነው። والمنافقين አስመሳዮች በልባቸው ክህደትን ያዘሉ የእስላምን ካባ የለበሱትን አትታዘዝ። إن الله كان عليما حكيما اللهم በሚደነግገው ነገር አዋቂ አሊማን በባሮቹ ጉዳይ አዋቂ ሆነ አላህ ሐኪመን ጥበበኛ ሆነ ነገርን ሁሉ በተገቢው ቦታ አስቀማጭ። ይህ አያ የወረደችበት ሰበብ አለች ይላሉ። نزلت في أبي سفيان وعكرمة بن أبي جهل وأبي الأعور السلمي نيسو سويت أبو سفيان عكرمة بن أبي جهل أبو الأعور السلمي تبالو سويت قدموا المدينة بعد قتال أحد كأحد ورنت بوالا ود مدينة متونا فنزلوا على عبد الله بن أبي دقمو شيخ المنافقين يقالوا السوزن عرفوا كذا وقد أعطاهم النبي صلى الله عليه وسلم الأمانة. النبي صلى الله عليه وسلم مدينة قوتوس كدرس أكتنيوش انديونو ችግር እንደማይደርስባቸው ቃል ገቡላቸው። አላ ይከልሙሁ ማናገር እንፈልጋለን ሙሐመድን ባሉ ጊዜ ሊያናግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ሊያናግሯቸው ዘንድ አማንን ዋስትና ሰጣቸው። ከዛም فقام معهم كمدينة سويش دغمو عبد الله بن سعد بن أبي صرح عندنا وطعمة بن أبيرك የተባሉ ሁለት ሰዎች ከነሱ ጋር ሆነው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ። አምስት ሆነው فقالوا للنبي صلى الله عليه وسلم النبي صلى الله عليه وسلم ብሎ አላቸው وعنده عمر بن الخطاب النبي صلى الله عليه وسلم ጋር عمر بن الخطاب ነበሩ። ምንድነው ያሏቸው? ارفض ذكر آلهتنا اللات والعزى ومنات اترك ذكر آلهتنا ማለት ነው። አማልክቶቻችንን ላትን ዑዛንና መናትን በክፉ ማንሳትን ተው። وقل إن لها شفاعة ومنفعة لمن عبدها ላመለካቸው ሰዎች እነኛ አማልክት ሸፋዓ አላቸው፣ ያማልዳሉ፣ ይጠቅማሉ ብለህ ተናገር። ይሄ ከሆነ ندعوك وربك ይሄን ከሆነ አንተንም ጌታህንም እኛ ደግሞ በክፉ ነገር ከማንሳት እንቆጠባለን። ይሄ ሁሉ ስምምነታችን ብለው ባሉ ጊዜ እንዲህ ማለታቸው ብቻ ይሄን መስማታቸው ብቻ ነብዩ ሰለላሁ ዐለይሂ ወሰለም ዘገነናቸው። فشق على النبي صلى الله عليه وسلم قولهم እንዲህ ማለታቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ እጅግ ከበዳቸውና ዑመር ይህን ሲሰሙ እሳቸው በጣም የምር ነው ማለት ንግግራቸው የምር ነው። እውነትን ይውጣሉ፣ ውሸትን በፍጹም መቀበልን አይፈቅዱም። فقال عمر بن الخطاب رضي الله عنه عمر بن الخطاب من قالوا إذن لي يا رسول الله في قتلهم እነኚህ ሙሽሪኮች በመግደል ይፍቀዱልኝ አላህ መልእክተኛ አለ። فقال إني قد أعطيتهم الأمانة
መዲና ገብቶ እስከወጡ ድረስ ዋስትና ሰጥቻቸዋለሁ። ከዛ فقال ዑመር ብሎ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ፊት አንብቦ اخرجوا في لعنة الله وغضبه በአላህ እርግማንና በቁጣው ስር ስትሆኑ ውጡ አላቸው። فامر رسول الله صلى الله عليه وسلم أن يخرجهم من المدينة النبي صلى الله عليه وسلم عمر كمدينة እንዲያስወጣቸው አዘዙ። اللهم جل وتعالى እንዲህ አለ فأنزل هذه الآية يا أيها النبي أنت نبيه اتق الله فرا ولا تطع الكافرين والمنافقين كعدياننا منافقين شيخهم عبد الله بن أبي بن سلول አስመሳዮችን አትታዘዝ ፍላጎታቸውን አትሙላ إن الله كان عليما حكيما اللهم አዋቂና ጥበበኛ ሆነ ወተቢዕ ተከተል ما يوحى إليك ወዳንተ የሚተላለፈውን መለኮታዊ መልእክት ተከተል ወተቢዕ ተከተል ተግብር ما يوحى إليك من ربك ከጌታህ ዘንድ ወዳንተ የሚወረደውን إن الله كان بما تعملون خبيرا اللهم እናንተ በምትሰሩት ነገር ውስጥ አዋቂ ሆነ وتوكل على الله بالله ላይ ተመካ وكفى بالله وكيلا وتوكل على الله بالله ላይ ብቻ ተመካ وكفى بالله وكيلا ከመመኪያ በኩልም በአላህ በቃ ይላል። ቀጥሎ አላህ ጀለ ወተዓላ ሁለት ነገርን ለማስተካከል መንደርደሪያውን እንዲህ አለ። ሁለት ነገር ዚሃር የሚባለውን ነገርና ሁለተኛ ደግሞ النسبة إلى غير الأب من خلال التبني ማለት የማደጎ ልጅ ማያት ማለት ነው። የማደጎ ልጅን አባቱን ትቶ በአሳዳጊው ስም መጥራትን አላህ ውድቅ ለማድረግ። ሁለተኛ ደግሞ ዚሃር ይባላል። ዚሃር ማለት አንድ ሰው ሚስቱን አንቲ አለየ ከዛህሪ ኡሚ ከዛሬ ጀምሮ አንቺ በኔ ላይ እንደናቴ ጀርባ ነሽ፣ በኔና ባንቺ መሃል የባልና ሚስት ግንኙነት የለም፣ ትስስር የለም ለማለት ሰዎች የሚጠቀሙት በጃሂልያ የሚጠቀሙት ቃል ነበርና አላህ ይህንን ውድቅ ለማድረግ አላህ ዘንድ ውድቅ መሆኑን ለመጠቆም በአንድ ሰው ሆድ ወይ ደረት ውስጥ ሁለት ቀልብን የሚመታ ልብን አላህ እንዳላስቀመጠ ሁሉ ዚሃርና እንደገና የማደጎ ልጅን ከአባት ነጥሎ በአሳዳጊው መጥራት አላህ ዘንድ ተቀባይነት የለውም ሊል አላህ ምን አለ? ما جعل الله لرجل الله ለአንድ ሰው አላደረገም لرجل من قلبين في جوفه جوف ማለት ሆድ ነው። አላህ በአንድ ሰው ሆድ ውስጥ من قلبين ሁለት ልቦችን አላስቀመጠም ይላል። አላህ አላደረገም። እዚህ ቦታ ላይ ከፊል ኢዕጃዝ አልቁርአን ኢዕጃዝ ማለት በቁርአን ሰዎችን ከችሎታ በኩል አምሳያውን ከማምጣት በኩል ይወራረዳቸዋል፣ ከዛን ያታክታቸዋል። ኢዕጃዝ ማለት ፈጽሞ እዛ ዘንድ መድረስ አለመቻል እንዳይችሉ ያደርጋቸዋል። በኢዕጃዝ አልቁርአን ዙሪያ አላህ እዚህ ቦታ ላይ ማጃለ الله لرجل ነው ያለውና ምን ቀልበይን ሲሉ ሴትን አልጠቀሰም። ኢንሳን ቢል ኖሮ ወንድም ሴትም እዚህ ውስጥ ይገቡ ነበር፣ ግን ወንድ ነው ያለው። ሴት ልጅ በሆዷ ሁለት ቀልብ ሊኖር የሚችልበት አጋጣሚ ስላለ ስታረግዝና ስትጸንስ የሷና የልጇ ልብ በሆዷ ሁለት ይገኛልና ወንድ ነው የጠቀሰው ብለው ይሄን ይጠቅሳሉ። አላኩል ሐሊም ይሄ ዋናው ዓላማ ላይሆን ይችላል፣ እግረ መንገድ ከመጥቀስ አንፃር ነው። ما جعل الله لرجل الله ለአንድ ሰው አላደረገም من قلبين في جوفه በሆድ ውስጥ ሁለት ልቦችን አላስቀመጠም። وما جعل أزواجكم ሚስቶቻችሁንም አላደረገም አላኢ እነኛን تظاهرون منهن ከነርሱ በዚሃር ምትለያቸው። ዚሃር ማለት አንቲ አለየ ከዛህሪ ኡሚ
አንቺ በኔ ላይ እንደናቴ ጀርባ ነሽ እንደናቴ ጀርባ ሁኚብኝ በማለት ምትለዩአቸውን ሴቶቻችሁንም ኡማሃቲኩም እናቶቻችሁ አላደረገም እናንተ ስላላችሁ እናቶች አይሆኑም እነሱ وما جعل ادعياءكم دعي ነው የሚባለው وما جعل ادعياءكم የማደጎ ልጆቻችሁንም አብናአኩም የአብራኮቻችሁ ልጆች አላደረገም ወይንም የማደጎ ልጆቻችሁንም የአብራክ ልጆቻችሁ አላደረገም ይህ ነብዩ ሰለላሁ ዐለይሂ ወሰለም ዘይድ ኢብኑ ሐሪሳ ከናቱ ጋር እየሄደ ይሰረቃል ከዛ በኋላ በባርነት ይሸጣል ዞሮ ዞሮ ኸዲጃ ረዲየላሁ ዐንሃ እጅ ይደርሳል ኸዲጃ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ሀዲያ ስጦታ ትሰጣለች አሁንም በባርነት ስር ነበረ ከዛን አባት የዘይድ ኢብኑ ሐሪሳ አባት ፈልጎ ፈላልጎ በኑ ሐሽም ውስጥ ነው ማለትን ሰምቶ ይመጣና በኑ ሐሽምን አድንቆ አሞግሶ ልጁን ዘይድ ኢብኑ ሐሪሳን እንዲመልሱለት ይጠይቃል ነብዩ ሰለላሁ ዐለይሂ ወሰለም ተጠያቂ ነበሩ ግን ምን አሉ እድሉ ለልጁ ይሁን ለልጁ ይሰጥ የመረጠበት ቦታ ይሁን ተባለ ከዛ በኋላ ዘይድ ኢብኑ ሐሪሳ አባቱ ቆሞ ሳለ ነብዩ ሰለላሁ ዐለይሂ ወሰለም መረጣቸው እዚህ ነው ፈልገዋል አባቱ ወይ ሐከያ ዘይድ አተختار العبوديه والله ዘይድ ባርነትን ነው የምትመርጠው አለ ገሰጸው ግን ዘይድ ኢብኑ ሐሪሳ ከነብዩ ሰለላሁ ዐለይሂ ወሰለም መለየት አልፈለጉም ይሄ ቀብለ ንቡዋ ነበር ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ይወዱታል እንዲሲል ደግሞ ወዴታው ጨመረላቸውና ሰዎችን ሰብስበው ዘይድ ከዛሬ ጀምሮ ልጄ ነው ወርቷለው ይወርሰኛል ብለው አወጁ ከዛ በኋላ ዘይድ ኢብኑ ሙሐመድ ተባለ ይሄ በጃሂልያ ነው እንዲህ ሊያስባለው የነብዩ ሰለላሁ ዐለይሂ ወሰለም መልካም ባህሪ ነው አባቱን እንኳን ያስጠላል ማለት ነው እና ለዚህም አላህ ادعوهم لآبائهم ይመጣል እንዲህ አለ وما جعل أدعياءكم أبناءكم የማደጎ ልጆቻችሁንም የአብራክ ልጆቻችሁ አላደረገም ذلكم ይሃችሁ ቀውሉኩም ቢአፍዋሂኩም እናንተ በአፎቻችሁ በአንደበታችሁ የምትናገሩት ራሳችሁ የፈወረታችሁት እንጂ አላህ ያጸደቀው አይደለም والله يقول الحق الله እውነትን ይናገራል وهو يهدي السبيل السم መንገድን ይመራል ادعوهم ጥሯቸው ለአባይህም የማደጎ ልጆቻችሁን ጥሯቸው ለአባይህም ወደ አባቶቻችሁ አስጠግታችሁ ጥሯቸው ልክ ይሄ ሲወርድ ዘይድ ኢብኑ ሐሪሳ ተባሉ ለአባይህም هو ይህ አቅሰጡ عند الله الله ዘንድ ሚዛናዊ ፍትሃዊ ነው አባት ወልዶ ልጅ በሌላ አይጠራም فإن لم تعلموا آباءهم አባቶቻቸውን ባታውቁ ደግሞ ለቂት ይባላል ከመሬት ተገኝቶ ያደገ ልጅ ቢሆን فإن لم تعلموا آباءهم فإخوانكم في الدين أخي في الله በሉት የኢስላም ወንድሜ ማለት ነው فإخوانكم في الدين በሃይማኖት ወንድሞቻችሁ ናቸው ወመዋሊኩም እንደገና ደግሞ መውላ ፉላን ተብሎ ይጠራል የገሌ ወዳጅ የገሌ አገልጋይ ተብሎ ለዚህ ዘይድ ኢብኑ ሐሪሳ ይባልና የትኛው ዘይድ ሲባል ዘይድ ኢብኑ ሐሪሳ መውላ ሙሐመድን መባል ይችላል ለማለት ነው ወመዋሊኩም وليس عليكم جناح በእናንተ ላይ ኃጢአት የለም فيما أخطأتم به በአንደበቶቻችሁ በተሳሳታችሁት ነገር ለምሳሌ ይሄን ከተባለ በኋላ ያ ቡነያ ልጅ ሆይ ይላል አንዳንድ ጊዜ ከቅርበት ቡነያ ልጅ ሆይ እንደገና ልጅ የተባለውም አቢ ብሎ ሊጠራ ይችላል በአንዴ አይለቅ ስለዚህ وليس عليكم جناح በእናንተ ላይ ኃጢአት የለም فيما أخطأتم به እናንተ በተሳሳታችሁት ነገር ولكن ما تعمدت قلوبكم ግን
ልቦቻችሁ አስበው በሰሩት ሆን ብለው በሰሩት ተዓመደት ማለት ባስቡት በቋጠሩት ሲታወቃቸው ባደረጉት ግን ትጠየቃላችሁ وكان الله غفورا رحيما በስህተት ከአንደበታችሁ ለሚሰነዘረው ነገር አላህ غفورا መሐሪና ረሂማ አዛኝ ሆነ ይላል النبي أولى بالمؤمنين من أنفسهم النبي أولى بالمؤمنين من أنفسهم نبي صلى الله عليه وسلم ከመመናን ከነፍሶቻቸውም የበለጠ ተገቢ ነው ማለት የነብዩ ሰለላሁ ዐለይሂ ወሰለም ሐቅ አንድ ሰው ከናቱም ከአባቱም ከራሱም ከልጆቹም አስወልጦ ሊወዳቸው ነው ይህ ነብዩ ሰለላሁ ዐለይሂ ወሰለም ከፊል ሰሃቦችን ወደ ትግል ሜዳ ባዘዟቸው ጊዜ እነሱ ምን ይሉ ነበር ነስተአዚኑ አባአና ወኡማሃቲና ባቶቻችንንና እናቶቻችንን እናፈቅዳለን ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ወደ ትግል ሜዳ ልውጣ ላላቸው ሰሃቢ አባትና እናትህ በህይወት ናቸውን ብለው ጠይቀውታል አዎ ሲላቸው اذهب ففيهما فجاهد ሄደና በእነሱ ታገል እነሱን በማገልገል ይሄ እሳቸው ሲፈቅዱ ነው ግን አንድ ሰው እሳቸው ሲያዙ አባቴ ላፈቅድ እናቴ ላፈቅድ ሊል አይገባም እና መልእክተኛው ከመመናን ከነፍሶቻቸው ከማንም በላይ ከአባት ከእናት ከልጆችም በላይ የበለጠ ተገቢ ነው መጀመሪያ መብት አለው ማለት ነው ይሄ ነው አላህ እሳቸውን ያስቀመጠበት ደረጃ ወአዝዋጁሁ የመልእክተኛው ሚስቶች ደግሞ ኡማሃቱኩም እናቶቻቸው ናቸው እናቶቻቸው ማለት ፊል ኢጅላሊ በማክበር አንድ እንደገና ወተህሪሚ الزواج بهن بعد وفاته صلى الله عليه وسلم ካለፉ በኋላ እነሱን ማግባት እርም ከመሆኑ አንፃር እንደናቶች ናቸው ግን በኸልዋ በሂጃብ ጉዳይ ይሄ ደግሞ እንደተቀሩት አጅነብያት ናቸው ስለዚህ ኡማሃቱሁም ሚለው አላህ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ለነሱም ለነብዩ ሰለላሁ ዐለይሂ ወሰለም ክብር ስላልሆነ እሳቸውንም የሚያህል አላህ በበኒ አደም ውስጥ አልፈጠረም ስለዚህ አላህ ጀለ ወተዓላ ሚስቶቻቸው ከሳቸው በኋላ እናቶቻቸው ናቸው አለ ወኡሉ الارحام የዝምድና ባልተቤቶች بعضهم اولى ببعض في كتاب الله في كتاب الله የሚለው በውርስ ጉዳይ ነው في كتاب الله ማለት في الفرائض በውርስ ጉዳይ የዝምድና ባልተቤቶች የደም ትስስር ያላቸው የዝምድና ባልተቤቶች ከፊላቸው ለከፊላቸው ተገቢዎች ናቸው من المؤمنين والمهاجرين ከሌሎች አማኞችና والمهاجرين ከስደተኞች የበለጠ ይሄ አላህ ጀለ ወተዓላ የአያተል ሚራስ ውርስን ዘርዝረው የሚናገሩ አንቀጾችን ከማውረዱ በፊት አላህ ጀለ ወተዓላ በወዳጅነት በእምነት ወንድማማችነት እንደዚሁም ደግሞ አንሳሮችን ሙሃጅሮች ወደነሱ የተጠጉ ሰዎች ይወርሷቸው ነበርና አላህ ጀለ ወተዓላ እነኛን አንቀጾች ካወረደ በኋላ ይህች አንቀጽ መንሱኽ ሆናለች وأولو الأرحام ከዚህ በፊት በጃሂልያ ሰዎች ይተገብሯቸው የነበሩ ነገሮች በእስላም ህግጋት መልካሞቹ ጸድቀዋል በደል የሚጠቁሙት ወይንም በደልን የሚያራምዱት ደግሞ ፉርሽ ሆነዋል في أول الإسلام أو في صدر الإسلام سوّج بهجرة مهاجروች አንሳሮችን ይወርሱ ስለነበረ እንደገና በወዳጅነት ሰዎች ይወራረሱ ስለነበረ አላህ ጀለ ወተዓላ ይህንን ህግ ሽሮት ሱረቱ ኒሳ ላይ ጠንክሯል እዚህም ላይ የሚነግረን እሱ ነው ስለዚህ
ወሉል አርሐሚ የዝምድና ባልተቤቶች بعضهم اولى ببعض في كتاب الله በውርስ ጉዳይ አላህ ግድ ባደረገው ከፊላቸው ለከፊላቸው ተገቢዎች ናቸው من المؤمنين والمهاجرين الا የቀረው ነገር ምንድነው الا ان تفعلوا الى اوليائكم معروفا الا ان تفعلوا ማድረግ ግን ትችላላችሁ ማድረጋችሁ እንጂ الى اوليائكم ወዳጆቻችሁ معروفا መልካም ነገር ይሄ ወሲያ ውስጥ ይገባል ይሄ ወሲያ ውስጥ ይገባል አንድ ሰው ሳይሞት በፊት ለገሌ ይሄን አንስጡልኝ ብሎ በእርዳታ መልኩ መስጊድ አስገንቡልኝ ቢል የተቸገረን በማቋቋም ከዘመዶቹ መሃል መርጦ ይሄን ቢያደርግ ማለት ነው ልጅን ከልጅ ሳያበላልጥ ወሲያ በቀጥታ ውርስ የሚመለከተውን አይደለም ከውርስ ከወራሾች ውጭ ላሉ ሰዎች ወሲያ ይባላል ያን ጊዜ من بعد وصيه يوصى بها አንደኛ ውርስ ከመከፋፈሉ በፊት በሱረቱ ኒሳ እንዳየነው እዳ መከፈል አለበት እዳ ይከፈላል ቀጥሎ ወሲያው ካለ ከንብረቱ 1/3 ያልበለጠ ሲሆን ከበለጠ አይፈጸምም ያልበለጠ ሲሆን ማለት ነው ከሌለው ደግሞ ወሲያው ስላለ ብቻ አይፈጸምም الا ان تفعلوا الى اوليائكم معروفا كان ذلك في الكتاب مسطورا يهم هج في الكتاب الله زند بالله مصحف في لوح المحفوظ في الكتاب مسطورا يتعافى هج هنا الى